ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ። የጤና አገልግሎት ጥራትና ፍትሃዊ ተደራሽነትን በማሳደግ የእናቶችንና የህፃናትን የሞት ምጣኔ መሻሻሉን የአማራና የቤንሻንጉል ጉሙዝ ክልል ጤና ቢሮዎች አስታወቁ። በጤና ተቋማት ያለውን የአምቡላንስና የመድኃኒት ግብአት አቅርቦት ችግሮችን ከሚመለከታቸው አካላት ጋር በመፍታት አገልግሎት እየሰጠን ነው ብለዋል። ቴዎድሮስ ደሴ ተጨማሪውን ይዟል። ኢትዮጵያ በ2030 የእናቶችና ህጻናት የሞት ምጣኔ በከፍተኛ ደረጃ ለመቀነስ የሚያስችሉ የተለያዩ ፖሊሲዎችና ስትራቴጂዎች በመንደፍ ተግባራዊ ያደረገች ነው። ይህን የጤና ስርዓት በሁሉም የሀገሪቱ ክፍሎች ተደራሽ በማድረግ በዘርፉ ተጨባጭ ለውጥ መምጣቱን ከጤና ሚኒስቴር የተገኘው መረጃ ያሳያል። አቶ አለም ደበሌ የቤንሻንጉል ጉሙዝ ክልል ጤና ቢሮ ምክትል ኃላፊ ናቸው። በክልሉ የጤና አገልግሎት ጥራትና ፍትሃዊ ተደራሽነትን በማሳደግ የእናቶችና ህጻናት የሞት ምጣኔ መሻሻሉን ይናገራሉ። በእናቶችና ህጻናት ዙሪያ ላይ ያው ከሰፊ ስራዎች የተሰሩ ነው። በተቋሞቻችን ባሉ ፋሲሊቲዎቹ የህክምና አገልግሎት ያገኙም ነው። በጨቅላና እናቶች ሞት ዙሪያ ላይ ቀደም ከነበረው በዚህ በ6 ወር ውስጥ መሻሻሎች ታይተዋል። የተሽከርካሪዎች አንዳንድ ችግሮች ከኢንፍራስትራክቸር አንፃር ከርቀትም ሁኔታዎች በእግርም የሚመጡ እናቶች ነበሩ። ግን አሁን መንግስትም ነዛ አምቡላንስ ለሌሉ ጤና ተቋማትም ተደራሽ የማድረግ ስራዎችን ለመስራት ዝግጁ ላይ ነው ያለነው። መኪናዎቹ ግን አልገቡልንም፣ ኦልሬዲ ተረክበናቸዋል። ሌላኛው በአማራ ክልል ጤና ቢሮ የማህበረሰብ ጤና አገልግሎት የመልካም አስተዳደር አስተባባሪ የሆኑት ፈንታውን ብርሃኑ በአመራሩና በባለሙያው የተቀናጀ ተግባር በክልሉ የሞት ምጣኔ መቀነሱን አንስተዋል። የእናቶችና የጨቅላ ህጻናት ሞት ቅነሳ ስቲል እንዳልከው ነገር እየቀነሰ መጥቷል። ይሄ ቁርጠኝነት የአመራር ቁርጠኝነት በመኖር የባለሙያው ትልቅ ኮሚትመንት በመኖሩ እየቀነሱ ይመጡች አሉ። ስለዚህ አመራሮቻችን ትልቅ ኮሚትመንት አላቸው። እስከታች ድረስ በድጋፍ በክትትል እየተደ እስከታች ድረስ ክትል እየተደረገላቸው ይቀነስበት አለ። ሌሎችን አገልግሎቶቻችን አሰጣጦቻችን እየተሻሻሉ የመጡበት አለ። እንደ ሀገር በወሊድ ምክንያት የሚሞቱ እናቶችና ጨቅላ ህጻናትን ቁጥር ለመቀነስ ጥረት እየተደረገ ቢሆንም በጤና ተቋማት የአምቡላንስና የመድኃኒት ግብአት አቅርቦት ችግሮች መኖራቸውን አንስተዋል። ከባህር ዳር ሀብ ነው መድኃኒት መተከል ዞን የሚያገኘው። አሶሳና ዙሪያ ከማሽ ደግሞ ካሳብ ነው የሚያገኙትና ስለዚህ መድኃኒት ከዚህ ቀደም ከነበረው አሁን መሻሻሎች አሉ። ግን ያው የመንገድ መዘጋጋቶች መተከል ዞን አሁን ከባህር ዳር ኢብሳ ለማግኘት በጣም ነው የሚቸገረው። እንደዚሁም ደግሞ በአሶሳ ድረስም በካርጎ ነው ወይም በተሽከርካሪ በኮምቦይ ነው የመጣልን ያለው። የመድኃኒት አገልግሎት ከአምቡላንስ ጋር አሁን መሰረታዊ ችግር አለ ተብሎ የሚጠቀሱ ችግሮች አሉ። ከወቅታዊ ሁኔታዎች ችግሮችም ነበሩ። እንደሚታው ኮሚኒቲው ያነሳል ችግሮችን ኮሚኒቲውን መሰረት ማድረግን ችግሮች ምንድናቸው ተብሎ እንደ ቢሮ እንደ ክልልም ተደርጎ የህብረተሰቡ ችግር ምንድነው ብሎ ቁርጠኝነት ከመውሰድ እነሱ መሰረት አድርገን ችግሮች እየተቀረፉበት ያሉ አሉ። ይሁን እንጂ በዘርፉ የሚያጋጥሙ ችግሮችን የሚመለከታቸው አካላት ጋር በመፍታት አገልግሎት እየሰጠን ነው ብለዋል። በቂ ነው ባይባልም በተቻለ መጠን መድኃኒቶችን እንዳይቆራረጡ ሰንሰለቱን ለማስጠበቅ ከፍተኛ ጥረት የተደረገ ከዋናው ኢፕሳ ጋርም የጋራ በማድረግ መድኃኒቶች እንዲቀርቡ ያደረግን ነው። እውነት ነው። የጸጥታ ችግሩ ጋር ታይዞ ጋፖች ነበሩ። ግን ይህ የጤና ስርዓት የሁሉ ጤና ለሁሉም ነውና ሁሉም የሚቀበለው። ስለዚህ እስከታችኛው መዋቅራችን ድረስ ባሉት የጤና አገልግሎት አሰጣጦች በጥሩ ሁኔታ እየሰጡ ነው። በፌደራል መንግስት ጋር ታይዞ ወደ 82 አካባቢ አምቡላንሶች ድጋፍ የተደረጉዋል። እነሱ መሰረት አድርገን ብዙ ችግሮች ተቀርፈዋል። እንደ ሀገር በ2030 ከ100 ሺህ እናቶች መካከል የሚኖረውን የሞት ምጣኔ ወደ 140 ለማድረስ ታቅዶ የተሰራ መሆኑን ከጤና ሚኒስቴር የተገኘው መረጃ ያመላክታል። በሰሜን ሸዋ ዞን የአካባቢ ቁጥጥር ስራዎችን በአግባቡ በመስራት የወባ በሽታ ስርጭትን ለመከላከል በተከናወነው ተግባር ለውጥ መገኘቱን የዞኑ ጤና መምሪያ አስታውቋል። ማህበረሰብን በንቅናቄ ያሳተፈ አካባቢን ከወባ መራቢያ ነፃ የማድረግ ስራ በመሰራቱ ስርጭቱ ትርጉም ባለው መንገድ መቀነሱን የገለጸው ደግሞ የክልሉ ጤና ቢሮ ነው። በላይ ተስፋዬ ዝርዝሩን ይዟል።
የወባ ትንኝ መራቢያ ቦታዎችን የመለየትና መደረግ የሚገባቸውን ቅድመ ጥንቃቄዎች ካልተወሰዱ የስርጭቱን መጠን በቀላሉ ለመግታት ያዳግታል። በበጀት ዓመቱ የወባ በሽታ ስርጭት ከፍተኛ እንደነበር በሰሜን ሸዋ ዞን የተለያዩ ወረዳዎች ያነጋገርናቸው የጤና የሥራ ኃላፊዎች ገልጸዋል። የስርጭት መጠኑን ለመቀነስም በተሰሩ ተግባራት አሁን ላይ ለውጥ መኖሩን የሚገልጹት እስከ 201 በሳምንት ይመዘገብ ነበር። በዚህ ሳምንት 32 ወርዷል። የመያዝ እንትኑ ማለት ነው። የአንድ ጠንካራ ልጆች የወባ ወረርሽኝ እንገታለን በሚለው የማፋሰስ ስራ፣ የማዳፈን ስራ፣ ኬሚካል በመርጨት አጎበር አጠቃቀም ላይ በአግባቡ እንዲጠቀሙ በማድረግ በፊት ከነበረው በጣም የተሻለ በሚባል ሁኔታ የወረደበት ሁኔታ ነው ያለው። የቅርቡ ሳምንት ብናይ 19 ነው ሪፖርት የተደረገ በጣም ቀንሷል ማለት ይቻላል። ዝቅተኛ የወባ መተላለፊያ ወቅት የምንለው ወቅትም ስለሚመጣ ህብረተሰቡ ከወዲሁ የወባ መራቢያ ምቹ የሆኑ ቦታዎችን እነሱን የማፋሰስ የማዳፈን ስራዎችን መስራት አለበት። የወባ በሽታን ለመከላከል እየተወሰደ ባለው እርምጃ ቀድሞ ከነበረው አንጻር ሲታይ መቀነሱን የሰሜን ሸዋ ዞን ጤና መምሪያ ምክትል መምሪያ ኃላፊ ተፈሪ ደነቅ ገልጸዋል። ወባ የመገኘት ምጣኔው እንደ ዞን ወደ 11.5% ላይ ነው ያለው። አሁን ባለው ሁኔታ ወደ 9200 አካባቢ የሚሆኑ የወባ ህሙማን ተለይተዋል። በአጠቃላይ ወደ 79400 አካባቢ የሚሆኑ ለወባ ከተመረመሩ ሰዎች መካከል አሁን በማህበረሰብ ደረጃ የማፋሰስ ማዳፈን ማጨድ መጠቅጠቅ የሚባሉ የአካባቢ ቁጥጥር ስራዎች እነሱን በቅዳችን መሰረት አሁን እየሰራንበት ያለበት ሁኔታ አለ። አጎበር ከተሰጣቸውና መጎብኘት ካለባቸው አባወራዎች መካከል ወደ 84% አጎበር እየተጠቀሙ ነው። ለወባ ምቹ የሚሆኑ ኩሬዎች ወይም ደግሞ አካባቢዎችን ኬሚካሎችንም በመርጨት ረገድ የተሰሩ ስራዎች አሉ። የወባ በሽታ ስርጭት በጤናው ዘርፍ ፈተና ሆኖ መቆየቱን የገለጹት የአማራ ክልል ጤና ቢሮ ምክትል ቢሮ ኃላፊ ገስት ጥላሁን ችግሩን ለመቀነስ የማህበረሰብ ተሳትፎ ወሳኝ እንደነበር አንስተዋል። ዘንድሮ በጣም ፈተና ሆኖ የከረመበት ነው። በሳምንት እስከ 90,000 የወባ ህሙማንን የምናይበት በ6 ወሩም 70 ሰዎችን ህይወት ያጣነበትን ሁኔታ ተፈጥሯል። ግን ደግሞ የአርብ ጠንካራ እጆች የወባ በሽታን ይገታሉ በሚል ማህበረሰቡን በማነቃነቅ በየሳምንቱ አርብ በሚቻልባቸው ቦታዎች ደግሞ በሳምንት 2ም 3ም የተሰሩ ስራዎች አሁን በየሳምንቱ እየመጡ ያሉ ኬዞች 10,000 15,000 የደረሰበት ከዚህ በኋላም በደንብ እንዲቀንስ የምንፈልግበት ተጠንቅቆ አሁኑኑ መስራት መቻል ዋናው ነገር አካባቢ ቁጥጥር ስራው ላይ የወባ በሽታ ስርጭትን በዘላቂነት ለመቀነስ የአካባቢ ቁጥጥር ስራ ተጠናክሮ መቀጠል እንዳለበት ነው ምክትል ቢሮ ኃላፊ ያሳሰቡት። አጠቃቀሙ ማሻሻል አንድ ነገር ነው። የኬሚካል ባገኘንባቸው ቦታዎች ደግሞ ርጭት መርጨት ሌላው ሚንስ ነው። ስለዚህ እጃችን ላይ ያለው ትልቁ መፈወሻ መንገድ የአካባቢ ቁጥጥር ስራው ላይ መስራት ነው። የአካባቢ የሚያቆሩ ቦታዎች እንዳይኖሩ የማፋሰስ ስራ መስራት፣ የረጉ ውሃዎች እንዳይኖሩ የመረበሽ ስራዎችን መስራት፣ እጮች በሚታዩበት ቦታዎች ደግሞ የኬሚካል ርጭቶችን ማካሄድ፣ ንጹህ አካባቢ አሁን ንጹህ ጽዱ አካባቢ ጽዱ ተቋም እንፍጠር እንዳልነው ሁሉ ጽዱ አካባቢን መተግበር ከቻልን ወባን በብዙ መንገድ መቀነስ የምንችልበት ለህብረተሰባችንም ትልቅ ችግር የማይሆንበትን እድል መፍጠር እንችላለን። ወባ በዓለም ላይ ሰዎችን በብዛት ከሚያጠቁና ጉዳት ከሚያደርሱ ቀዳሚ በሽታዎች መካከል የሚጠቀስ እንደሆነ መረጃዎች ያሳያሉ። የወዳደቁ ቁሳቁሶችን መልሶ ጥቅም ላይ በማዋል ለበርካታ ዜጎች የሥራ ዕድል በመፍጠር ተጠቃሚ መሆናቸውን በዘርፉ የተሰማሩ ስራ ፈጣሪዎች ገለጹ። የማህበረሰቡ የቆሻሻ አወጋገድ ላይ የግንዛቤ ክፍተቶች መኖራቸውን ያነሱት ተጠቃሚዎቹ ዘርፉ ያልተነካና እንደ ሀገር ትልቅ ሀብት በመሆኑ በአግባቡ መጠቀም እንደሚገባም ገልጸዋል። ቤተልሔም ሰለሞን ዝርዝር አላት። በኢትዮጵያ በየዓመቱ ከ380 ሺህ ቶን በላይ የፕላስቲክ ቆሻሻዎች የሚመረቱ ሲሆን ከነዚህ ውስጥ ለመልሶ ጥቅም የሚውሉት 6% ያህሉ ብቻ መሆናቸውን መረጃዎች ያሳያሉ። ፕላስቲክን ጨምሮ የተለያዩ ደረቅ ቆሻሻዎችን በመሰብሰብ መልሶ ጥቅም ላይ በመዋል ለበርካቶች የሥራ ዕድል በመፍጠር የኢኮኖሚ ተጠቃሚነታቸውን እንዳሳደጉ የገለጹልን በመዲናችን በዘርፉ ስራ ፈጠራ ላይ የተሰማሩ ወጣቶች ተወዳዳሪ ምርትን ወደ ገበያ ይዘው መቅረብ መቻላቸውን ይናገራሉ። እዚህ ጋር ይዤ መጣሁት ፈጠራ የተፈጥሮ ማዳበሪያ መስራት የሚችል ወይ ደግሞ የሚሰራ ማሽን ነው። ማሽኑን ለመስራት ለምሳሌ የወዳደቁ ብረቶች እንደዚህ ሞተሮች ጊር ከላፕቶፕ ውስጥ ተሰብሮ ወይ ሲበላሽ የሚወጡ ፋኖች እንደ ሲሊንደሮች አይነቶች ነገሮችን ነው የተጠቀምኩት ማለት ነው። መጽሐፍት፣ ወረቀቶች፣ የቢሮ ወረቀቶች ዌስት የተደረጉ ወረቀቶች በሙሉ ኮሌክት አድርገን ሪሳይክል እናደርግና ወደ ሶፍት እንቀይራቸዋለን ማለት ነው። ይሄ ከሰል ከሌላው ከሰል የሚለየው መጀመሪያ ጭስ አልባ መሆኑ ከጤና አንፃር ቶሎ መያያዙ ከጊዜ አንፃር
ከተረፈ ምርት ወይም ከሰጋቱራና ከአበባ በጣም ዘመናዊ እጣኖችን ሰርተን ኦሬዲ ገበያ ውስጥ ገብተናል። የማህበረሰቡ የቆሻሻ አወጋገድ ስርዓት ላይ ክፍተት መኖሩን የገለጹት ወጣት ስራ ፈጣሪዎቹ ቆሻሻ ሀብት በመሆኑ በስፋት ሊሰራበት እንደሚገባም ጠቁመዋል። ማህበረሰቡ ቆሻሻ ለይቶ ያለ መጠቀም ካርቶን፣ ፕላስቲኩ ምንም ባንድ ላይ ማድረግ ምናምን እነሱ አይነት ነገሮች አሉ፣ ግን በሂደት እየተቀረፉ ይመስላሉ። አሁን ቆሻሻ ሲባል ቆሻሻ ነው ሰው የሚያስበው፣ ግን ቆሻሻ ከመሆኑ በፊት ደርሰን ከሰበሰብ ነው ሀብት ነው፣ ቆሻሻ አይደለም። ወደ ሀብት ከተቀየረ በኋላ ደግሞ የስራ እድል ከተፈጠረ በኋላ ደግሞ እንደ ሀገርም ብዙ ጥቅሞች አሉ። ሰዎች ጋር ያለው አቀባበል ትንሽ ያለ ደከም ያለ ነገር አለው። ስቲል በጣም የሚያምሩ ናቸው። መተው ይጠይቁሻልና ወደው ምንድነው ብለው ልክ ስለ እቃው ሲጠይቁሽ ነው ትንሽ ሚስ አንደርስታንዲንግ የሚመጣው። የቆሻሻ እቃ የጣሉት ነገር ስለሆነ ብቻ ያ ነገር ውበት ሆኖ ይሄ ነገር ዋጋ የሚያወጣ ስለማይመስላቸው ነው። ሰርተን አሳይተን ውጤቱን ሲያይ ማህበረሰቡ በጣም ተቀብሎት አሁን በስፋት በየሱፐር ማርኬቱ እንዲሁም በየትንንሽ ሱቆች ኦሬዲ ማቅረብ ጀምረናል። ቆሻሻን መልሶ ጥቅም ላይ በመዋል ጥራት ያለው ምርትን ማምረትና ለውጭ አገር ገበያ ማቅረብ ላይ መስራትን ራዕይ አድርገው እየሰሩ መሆኑንም ነው ወጣቶቹ የተናገሩት። እንደ ሀገር ሪሳይክሊንጉ ላይ በጣም ደካማ ነን። አንደኛ ይሄኛው መሆኑ ኦፖርቹኒቲው ለኛ ስራ ክፍት ነው። ማንም ሰው እንትን እያለው አይደለምና እንግዲህ እኛ አጠቃላይ ወደ 50-60 የሚሆኑ ሎካል ከስተመሮች አሉ። እነዚህን ስናስብና ዲዛይን ስናደርግ ኤክስፖርት ማርኬት ላይ በደንብ እንሰራለን ብለን ነው። ወደፊት በተሻለ ደረጃ ሰዎችንም በየቤታቸው ሆነው ይሄን ሰርተው ከሚጥሉት ተጠቅመውበት ራሳቸው ማስጌጥን ለማስተማርም ገበያው ላይም ሰፋ ብለን ለመድረስ ነው ፍላጎታችን። እንግዲህ በትልቁ በብዙ ሙሉ ሀገሪቷ ላይ ለማሰራጨትና ሌላ ደግሞ ከዚያ ተያይዞ የካርቶን ፋብሪካ ለመስራት እቅዳለን። እንደ አዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ መረጃ ከሆነ ባለፈው በጀት ዓመት ብቻ ከ80,000 ቶን በላይ የደረቅ ቆሻሻ ሀብትን መልሶ ጥቅም ላይ በመዋል ከ1.4 ቢሊዮን ብር በላይ ገቢ መገኘቱን ይጠቁማል። ተመልካቾቻችን በማስከተል በትንታኔ ወደምንመለከተው ጉዳያችን እናልፋለን። በሰሜን ሸዋ ዞን ለ2017-18 የመኸር ዘመን ከ1.1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ እየሰራ መሆኑን የዞኑ ግብርና መምሪያ አስታውቋል። ከሚያስፈልገው ሰው ሰራሽ ማዳበሪያ እስካሁን ከ290 ሺህ ኩንታል በላይ ዞኑ ውስጥ ደርሶ ወደ ወረዳዎች ማሰራጨት ተጀምሯልም ተብሏል። አበበች ኋላሸት በትንታኔ ተመልክተዋለች። ለእርሻ ስራ የሚያስፈልጉ ግብአቶች በበቂ ሁኔታ በወቅቱ ከተሟሉ የማምረት አቅም ከፍ ይላል። በሰሜን ሸዋ ዞን የ2017-2018 ለመኸር የእርሻ ስራ የሚያስፈልጉ የሰው ሰራሽ የአፈር ማዳበሪያ አቅርቦት እየተከናወነ ይገኛል። የወረዳዎች ስርጭት ምን ይመስላል ስንል ለእንሳሮ ወረዳ ግብርና ጽሕፈት ቤት ኃላፊ የሆኑትን አቶ ዳዊት ሀብታሙን በስልክ ጠይቀናቸዋል። በጥቅሉ 62837 ኩንታል ማዳበሪያ ይገባል በሚል ነው ተግባብተን ስንነጋገር የነበረውና በእኛ ወረዳ ይሄ ጥቅል የተገዛበት ሁኔታ አለ። በግዢ ደረጃ ጥቅል አሁን ዞን ላይ ከገባው የተደለደለልን ያለው በጥቅሉ 25289 ኩንታል ማዳበሪያ ለእንሳሮ ወረዳ ተደልድሏል። ማጓጓዝም ጀምረናል። አሁን ባለው ነባራዊ ሁኔታ ዛሬም በተመሳሳይ እየተጫነ ነው። በዞን ደረጃ እየተነጋገረ ነው። የጣርማበር ወረዳ ግብርና ጽሕፈት ቤት ኃላፊ የሆኑት አቶ ሙሉጌታ በቀለም የግብአት አቅርቦቱን በተመለከተ እንዲህ ይላሉ። ከዚህ በፊት የነበሩት የግብአት አቅርቦቶች በዚህ ሰዓት የሚቀርቡበት እድሉ አልነበረም። አሁን ባለንበት ደረጃ የመጀመሪያ ዙር ግብአት ለማስገባት ያማለት ምናልባት ካቀድነው ከተጠነቀደ 29551 ውስጥ አሁን በይፋትም በመንዝም ዩኒት የአቅርቦት ስራዎች እየተሰሩ ያለበት ሁኔታ አለ። 1680.5 ኩንታል አካባቢ ገብቷል። ሰሞኑን ደግሞ ከይፋት ወደ 6000 አካባቢ መጠን እየተጫነ ያለ። ባለፈው ዓመት ከነበረው የዘንድሮ አቅርቦት የተሻለ በሚባል ደረጃ ነው ያለው። የወደራ ሁለገብ የገበሬዎች ህብረት ስራ ማህበራት ዩኒየን ስራ አስኪያጅ አቶ አስገልል ሙሉሸዋ የሰው ሰራሽ አፈር ማዳበሪያ አቅርቦትና ስርጭቱ በተሻለ ሁኔታ እየተከናወነ እንደሚገኝ አንስተው ካጀማመሩ አንጻር አሁን ላይ መዘግየቶች እንዳሉም ያነሳሉ። አቅርቦቱ በተመለከተ እስከዛሬ ጥሩ እንቅስቃሴ ነበር። ከዚህ ከ20 ቀን በኋላ ግን አቅርቦቱ እየዘገየ ነው ያለው። ብዙ እየመጣልን አይደለም በአሁኑ ሰዓት። መጀመሪያው አካባቢ ላይ ግን ያው በሁለት ማዕከል ነው ያለንኛ የመጋዘን ማዕከል ካምቦቻና ዜና ያለን በሁለቱም ጋር የተሻለ እንቅስቃሴ ነበረው ከወራት በፊት ማለት ነው። አሁን ግን የመዘግየቱ አለ የመቅረት አለና በተለይ ዳፕ ላይ ጥረት አለ። አሁን እንደኛ
ማዕከላዊ መጋዘን ሁለቱም ጋር ማለት ነው። ከባለፈው አንፃር ግን ሲታይ ግን ቀድሞ በመጓዝ ደረጃ የተሻለ እንቅስቃሴ ያለው ብለን ይወሰድ። በዞኑ ግብርና መምሪያ የግብርና ግብዓት አቅርቦትና ስርጭት የኢንቨስትመንት ቡድን መሪ ሆኑት ወይዘሮ ሙሉ ዘገየ የሰው ሰራሽ አፈር ማዳበሪያ ስርጭቱ በተገቢው ሁኔታ እየተከናወነ እንደሚገኝ ይናገራሉ። እዚህ አመት አቅርቦታችን አጠቃላይ ይገዛልና ተብሎ ለዞናችን የምንጠብቀው 1,129,800 ኩንታል ነው። የቀረበልን ወደ 296,000 ኩንታል በላይ ነው። ከየካቲት 17 ጀምሮ ጭነት ተጀምሮ የካቲት 19 በይፋ ወደ ወረዳዎች የማጓጓዝ ስራ ተጀምሯል ማለት ነውና ይሄ ከሆነ አሁን ባለው ሁኔታ በዚህ ልክ ማውጣት ከጀመርን ወደ አርሶ አደርም ወደ 14,000 የሚሆን ወደ 8 ወረዳዎች ጀምሯል አፈር ማዳበሪያ በማሰራጨት በኩል በዚህ ልክ ምንሄድ ከሆነ እና አቀራረቡ ማስተካከል ከቻለ በጊዜ ለአርሶ አደሩ መድረስ ይችላል ከዘር በፊት ተብሎ ነው የሚወሰደውና የአካባቢውን የአየር ሁኔታ በመረዳት አቅርቦቱም እንዳጀማመሩ መቀጠል እንዳለበት በቅንጅት እየተሰራ እንደሚገኝም አንስተዋል። በተለይ ሰሜን ሸዋ ከባህሪው አኳያ በርከት ያሉ የስነ ምህዳር ያሉት አካባቢ ነው። ቆላለው ደጋማዎች አሉት ወይና ደጋለውና ደጋማዎቹ አካባቢ በተለይ ቀድሞ የሚዘሩበት ከግንቦት ወር ጀምሮ ዘር የሚጀመርበት ቆላማዎቹ ላይ እንዲሁ ከግንቦት ወር ጀምሮ ማሽላ የሚዘሩበት አካባቢ ስለሆነ በወረዳ ስናሰራጭ የአካባቢው የጸጥታ መዋቅር ከመከላከያ ጋር ጥምር ቅንጅት ነው መኪኖቹ በአግባቡ በሰላም ወደ መዳረሻ ጣቢያዎቻቸው የገቡበት ማለት ነው። አርሶ አደሩ የቀረበውን የሰው ሰራሽ የአፈር ማዳበሪያ የድርሻውን በጊዜ መውሰድ እንዳለበትም አሳስበዋል። ቡድን መሪዋ የምናስተላልፈው መልእክት የሚመጡትን ግብአቶች በደረሱበት ሰዓት ይውሰድ ነው። ይሄኛውን ጀግቼ ነው የምፈልገው፣ ይሄኛውን ቀደም ነው ወስደው ይሄ ካልመጣልኝ ብሎ መጠበቅ የለባቸውም ነው እንደኛ ማሰራጨት እስከሆነ ድረስ የቀረበውን ሀብት በወቅቱ መያዝ አለባቸው ነው የኛ መልእክታችን። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። ከአንድ ወር በላይ በቆየው ለመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል እየተከናወነ በሚገኘው የገቢ ማሰባሰቢያ መርሃ ግብር ላይ የተለያዩ ግለሰቦችና ተቋማት ድጋፎችን እያደረጉ ይገኛሉ። አባይ ባንክም እንዲሁ ድጋፍ አድርጓል። ድጋፉን አስመልክቶ ተከታዩ መረጃ እናደርሳችኋለን። አባይ ባንክ ለመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል የ10 ሚሊዮን ብር ድጋፍ አድርጓል። ማዕከሉ በስሩ ያከናወናቸው የሚገኙትንና ዜጎችን ከተለያዩ ማህበራዊ ቀውሶች ለመታደግ እየተገበራቸው ያሉትን ችግር ፈቺ ፕሮጀክቶች ለማጠናቀቅ እየተካሄደ በሚገኘው የእርዳታ ማሰባሰቢያ ፕሮግራም 10 ሚሊዮን ብር ለማዕከሉ አበርክቷል። የባንኩ ዋና ስራ አስፈጻሚ አቶ የኋላ ገሰሰ በመርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት አባይ ባንክ ከምስረታው ዕለት አንስቶ ማህበራዊ ኃላፊነቱን ለመወጣት ባስቀመጠው ተቋማዊ መርሁ የዜጎችን ማህበራዊና ኢኮኖሚያዊ ተግዳሮቶችን ለመቅረፍ ዘርፈ ብዙ ድጋፎችን በማድረግ ላይ እንደሚገኝ አውስተው ለመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል የተደረገው የገንዘብ ድጋፍም የመርሁ አንዱ አካል መሆኑን ገልጸዋል። በቀጣይም ባንኩ ከማዕከሉ ጎን በመቆም ማህበራዊ ኃላፊነቱን ለመወጣት መሰል ድጋፎችን እንደሚያደርግም ተናግረዋል። የመቄዶንያ መስራች የክቡር ዶክተር ቢኒያም በለጠ በበኩላቸው ቀደም ሲል አባይ ባንክ ለማዕከሉ ያደረገውን ድጋፍ አስታውሰው ባንኩ በየጊዜው ለማዕከሉ ለሚያደርገው ድጋፍ ልባዊ ምስጋናቸውንም አቀርበዋል። አባይ የታላቅነት ምንጭ በመጨረሻ አጫጭር ዘገባዎችን ወደ እናንተ እናደርሳለን። ኤልሳ ጉኦሽ አዘጋጅተዋለች። 57ኛው የአፍሪካ ኢኮኖሚ ኮሚሽን ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው በአፍሪካ አህጉር ነጻ የንግድ ቀጠና ማቋቋምን ስምምነት ወደ ትግበራ ማራመድ የለውጥ ስትራቴጂካዊ ተግባራትን ማቀድ ላይ ትኩረት እንደሚያደርግ ነው የተገለጸው። ጉባኤው የአፍሪካ ሀገራት የስምምነቱን አፈጻጸም ለማፋጠን የሚተገብሯቸውን ተቋማዊ ማዕቀፎች፣ ውሳኔዎችና እቅዶችን በመገምገም አህጉሪቱ ኢንዱስትሪያላይዜሽን ለማሳደግ የምታደርገውን ጥረት እንደሚያሳድግ ይጠበቃል። በተጨማሪ የአፍሪካ የፋይናንስ የእቅድና ኢኮኖሚ ልማት ሚኒስትሮችና የማዕከላዊ ባንኮች ገዢዎች ከአህጉሪቱ የልማት አጀንዳ ጋር በተያያዙ ጉዳዮች ላይ የውይይትና የሐሳብ ልውውጥ የሚያደርጉበት መድረክ ነው ተብሏል። ዘገባው የኢትዮጵያ ፕሬስ ድርጅት ነው።
የኩባ ውጭ ጉዳይ ሚኒስተር ብሩኖ ኤድዋርድ ሮድሪጌዝ ፓሪያ ለይፋ የስራ ጉብኝት አዲስ አበባ ገቡ። ሚኒስትሩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስተር የአውሮፓና አሜሪካ ጉዳዮች ምክትል ዳይሬክተሮች ጀነራል አምባሳደር አብርሃም መንግስቱና በሚኒስትሩ የፕሮቶኮል ጉዳዮች ዳይሬክተር ጀነራል ዶክተር አዚዝ ገለታ አቀባበል ተደርጎላቸዋል። ሚኒስትሩ በአዲስ አበባ በሚኖራቸው ቆይታ ከመንግስት ከፍተኛ ባለስልጣናት ጋር ውይይት ያደርጋሉ ተብሎ እንደሚጠበቅ ከውጭ ጉዳይ ሚኒስቴር የተገኘ መረጃ ያመለክታል። የኤሌክትሪክ ተሽከርካሪዎችን በማስፋት ለነዳጅ ግዢ የሚወጣው ወጪ ለሌሎች መሰረታዊ አገልግሎቶች መዋል ይገባል ሲሉ የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። የኤሌክትሪክና ታዳሽ ኃይል ተጠቃሚ ተሽከርካሪ ሀገር አቀፍ ረቂቅ ስትራቴጂ ላይ ዘርፎ ከሚመለከታቸው ሚኒስቴር መስሪያ ቤቶች፣ ሚኒስትሮችና ተቋማት አመራሮች ጋር ውይይት እያደረገ ይገኛል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ በስትራቴጂው ላይ ውይይት በማድረግና በማጽደቅ የኢትዮጵያ የትራንስፖርት ዘርፍ ወደ ኤሌክትሪክና ታዳሽ ኃይል ተጠቃሚነት ለማሸጋገር የሚያስችል ውሳኔ የምናሳልፍ በት ነው ብለዋል። ሚኒስትሩ እንደገለጹት የኤሌክትሪክ ተሽከርካሪዎችን በማስፋት ለነዳጅ ግዢ የሚውልን ወጪ ለሌሎች መሰረታዊ አገልግሎቶች መዋል ይጠበቅብናል ብለዋል። መረጃው የትራንስፖርትና ሎጂስቲክ ሚኒስቴር ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።